ያልሽ ሴትዮ ነሽ። እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ፣ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ምትሞጠን አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ የሆኔም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምን ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበረ እዚህ የኢትዮጵያ ያለው ቲክታከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ትናኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን፣ አዛዡ ልሁን፣ ዳይሬክተሩ ልሁን፣ ፎቶኮፒው ላንሳው ምናምን ፈራሚው ልሁን፣ አስፈራሚው ልሁን ምናምን ብለሽ ውዶቼ እንዴት ናችሁ? ሰላም ናችሁ? ቪዲዮ መግቢያ ላይ እንዳያችሁት ነው የሀና እናት አርፋለች ማለት ነው። ነፍስ ይማር ብለናል። በመጀመሪያ ሀና በሰሞኑ ሀና ቲክታከር የማናቃት ማናችንም የለችም ማለት ነው። መግቢያ ላይ እንደሰማችሁ ሊያሾ ባቀረበችው ነገር በጣም ብዙ ሰዎችን ወቀሳ እያቀረባችሁበት ነበርና ባለፈው በቲክታክ ላይ ብዙ ተቆራራጭ ቪዲዮዎችን ተለቆባት ነበርና መጥ ላይ ሆና ካሜራ እንዴት ነው ይሄ የኢትዮጵያ ባህላችን አይደለም ምናምን የሚል ብዙ ነገሮችን ብዙ ሰዎችን እያነጋገረ ነበረ ማለት ነው። ከዛም አልፎ ደግሞ የልጅ ልጇም ሳታይ እናቷ በህይወት እንዳረፈች እና ዛሬ ላይ እየተዘዋወረ ነበር። ነፍስ ይማር ብለናል። እናታችን ናት። ማናቻንም ማለት ነው በህይወት ስንኖር ጥሩ ነገር ይወራልና ልክ በሞትንበት አጋጣሚ ስንሆን ብዙ ጊዜ ሰዎች ብዙ ነገር ይሉናል ማለት ነው። እዚህ ጋር ሊያሾ ብዙ ነገር ተናግራለች እና ልክሽን ነው ምነግርሽ ምናምን ብላለች። መጀመሪያ ከእናትሽ በኩሽና አውጪያት ቪዲዮውን እንደሰማችሁት ነው። እናትሽን በኩሽና አውጪ መጀመሪያ ላይ እኔ ልጆችሽን እንጂ አንቺ መጀመሪያም ደስ አትይኝም። ብዙ ነገር አለ ውዶቼ። ምን መሰለኝ እኔ እንደ አንድ ማንኛውም ሰው ሀሳቤ ስሰጥ እዚህ ጋር ምን መሰላችሁ፣ ማንም እናቱ የሚጠላ የለም እዚህ ጋር ማለት ነው። ብዙዎቻችሁ አውርታችኋል። እናት ያደረገችውን ልጅ ያደረገችውን ነገር እናት ማወቀስ የለባትም እዚህ ጋር ማለት ነው። ብዙዎቻችን እናቶቻችንን እንትን የምናረግ ነገር አለ፣ የሆነ ድጋፍ አድርገን የምናወራው ነገር አለ ማለት ነው። አይደለም ብዙ ጊዜ እኛ ባደረግነው ነገር እናቶች መወቀስ የለባቸውም። እቺ ልጅ ብዙ ጊዜ የምናቃት በጥሩ ስነ ምግባርና በጥሩ በትህትናው ነው። እኔ እስከማቃት ሀና ቲክታከሯ እናቷም ይሁን ልጆቿም እሷም ይሁን ወጥታ እንደ ሰው ስትሳደብ ወጥታ ሰውን ስትዘልፍ አላቃትም። በባህሏ በማንነቷ የምትደራደር ሴት አይደለችም። ግን በሆነ ጊዜ ባጠፋችው ጥፋት ያው እዚህ ጋር እንደምታዩት ፎቶውን እንደምታዩት ሕክምና ላይ ምጥ ላይ እንደነበረች ነበረ ቪዲዮ ተቀርጾ ሰይፉም ላይ ቀርባ ሰው ቢዩ ለመሰብሰብ ነው ምናምን ብሎ ሰይፉም ሲጠይቃት ለሱ ብዬ አይደለም የሰውን ችግር እናቶች ምን አይነት እንትን እንደሚሉ ለማሳየት ነበረ። ይሄ ሰውን ካስቀየመ ብላ ብዙ ነገርን አውርታለች እንደምታውቁት። እዚህ ጋር ደግሞ እናቷ ስማ ውጪ የምር በጣም ያሳዝናል። በጣም አዝኛለሁ እኔ እንደ ማንኛውም ሰው እንደ እናት ሴት ነኝ፣ እንደ እናት አዝኛለሁ። እናቷ ነፍስ ይማርላት። አንዳንዴ ከምናወራቸው ነገሮችም መቆጠብ አለብን። ብዙ ጊዜ የምንቆጠበው ነገር አለ። ምን መሰላችሁ መቆጠብ አለብን ስላችሁ አለ አይደል? አንዳንዴ ሰው ከሞተ በኋላ ወቃሽ አንሆን። መጀመሪያ ላይ ስለሱ ጥሩነት የሆነ ነገር ይዞ ስንመጣ እናደንቀዋለን። ከሞተ በኋላ ድክመቱን ነው የምናወጣው እኛ ሀበሾች ማለት ነው። በብዛት ድክመቱን ፈልፍለን ነው የምናወጣው። አሁን ላይ የሚዘዋወረው በጣም እየተዘዋወረ ያለው ሰሞኑ የተለቀቀ ቪዲዮ ላይ እናቷ በዚህ ድንጋጤ ነው ሞተችው። እናቷ ኩሽና ታስጠብቃት ነበረ። እናቷ ኩሽና ላይ ለኩሽና ታስቀምጣት ነበር። ልጆቿ ነው ቲክቶክ እየሰሩ ነበረ እያሉ ነበረ እና ይሄ ለማለት ይከብዳል። አሁን ከእናቷ ጋር እኩል ነው የሚውሉት፣ እኩል ስራ ላይ ነው የሚውሉት፣ እኩል ሲዝናኑ ነው የምናያቸው። ከካሜራ ጀርባ ያለውን ግን የምናውቀው ነገር የለም። ግን እንደ አንድ ሰው ስንናገር እዚህ ጋር እንዳስፈለገን ከምናወራ ቆም ብለን
አይተን ብናወራ የሚለው ነገር እንትን አለ። ብዙ ጊዜ ሰዎች እንደመጣልን እናወራለን። እቺ ልጅ እናታቸው ወድቃ ነው ሞተችው የሚል አለ። በር ላይ ወድቃ ነው ሞታ ተገኘችው። እሷ ሆስፒታል ነበረች፣ እናቷ በር ላይ ወድቃ ነው ሞታ የተገኘችው ይላል አንዱ ደግሞ በልጇ ሰሞኑ ሚዲያ ላይ በወጣችበት ነው ደንግጣ ነው ራሷ ስታ የሞተችው ይላል። ያልተረጋገጠ ነገርን ባናወራ ባይነኝ። ብዙ ጊዜ እኛ ያልተረጋገጠ ነገርን ከምናወራ ሰዎችን እስከ በራሳቸው አንደበት እስከምንሰማ ትዕግስት ቢኖረን ጥሩ ነው ባይነኝ። ሀና ከሙሉ ቤተሰቦችሽ ከነ ልጆችሽ ማዘርንም ፈጣሪ ነፍሳቸውን በአጸደ ገነት ያኖራቸው። ሀናም ከነ ሙሉ ቤተሰቦችሽ መጽናናቱን እንመኝልሻለን። ይሄ ነው የምለው። ማለት የሀዘንን የሚያውቀው ነው የሚያውቀው። አንዳንዴ ደካማ ጎናችንን ያወቁ ሰዎች እንጥረት ለመስደድ የሚቸኩሉ ሰዎች አሉና እንደዛ ባይሆንና ሰዎችን ባለንበት አስተሳሰብ ላይ የሰውን ጭንቀት ባንጨምር ፈጣሪ ያጽናሽ ብንል እና ደግሞ ሊያ ያው ብዙ ሰው ያውቃታል። በሰዎችን ስትሰድብ ስትዘልፍ ነው የምናውቃት። አንዳንዴ ደግሞ እውነትን ተናግራ የምታልፍ ልጅ ናት። አንዳንዴ ደግሞ ሰዎች ስትሰድብ ስትረግጥ ነው የምትውለው። እና እኔ ጥሩን ጎኗ ወድለታለሁ፣ አንደኛውን ጎኗ ወድለታለሁ። ታስቀኛለችም ታዝናናኛለችም። ግን የዛሬው አልወደድኩላትም። ምክንያቱም እናት ናት፣ እናቷ የሞተባት ልጅ ናት። ቲክቶክ ላይ ወጥታ ፎቶ አለጥፋ ነፍስ ይማር እንደ አንድ ጓደኛ ጠላትም ቢሆን በውስጣችን ይዘን እንደ አንድ ጠላት ጓደኛ ነፍስ ይማር ብላ ብታልፍ ጥሩ ነው። ምክንያቱም ይሄ እንትን ነው የማይሆን ነገር ነው ማለት ነው። ሰዎች ባለንበትን ሁኔታ ብዙ ጊዜ ባለንባቸው ሁኔታ እዚህ ጋር ሰይፉ ላይ ቀርባ ነበረና በሆነ ጊዜ ሰይፉ ላይ በቀረበችበት ሰዓት እርጉዞን በነበረችበት ብዙ ጊዜ ትቀርባለች። በእርግጥ ሰዎች እርዳታ ታደርጋለች። የምታውቋት ከሆነ በጥሩ ስነ ምግባሯ ነው እኔ ማቃት። እናቷም ደግሞ ክፉ ነገር አይወጣትም ብላለች። እናቷ ራሱ በመጡ ሰዓት ብዙ ሰው ሲሰድባት አይታ ካሜራ ላይ ወጣ እኔ ከፍቶኛል፣ እሷ ከሞተች እኔ ራሴ ማጠፋ ነው የሚመስለኝ ብላ ነበረ። እናቷ ራሱ ማለት ነው ውዶቼ። ምን መሰላችሁ? እና ሰዎች ጥሩ ጎናችንን አይተው ቢሆን ይሻላል እና መጥፎ ጎናችን ብቻ ከተናገረን መጥፎ ነው እና ይሄ ነው የምላችሁ። ማዘርንም ነፍሳቸውን ይማር ብለናል። ሀኒም ፈጣሪ መጽናናቱን እንመኝልሻለን፣ አይዞሽ እንላለን። እንግዲህ ጥሩ እናት ነበረች። ጥሩ ማዘርሽ ፈጣሪ ያጽናለሽ። ምንም ከፈጣሪ ጋር እንጣላም። ሰዎች አንድ ነገር ቢልም አንድ ነገር የሚል ፈጣሪ ነው የሚያውቀው። ሁላችንም ወደዛ ነን። ሁላችንም ሀጅ ነን። መሞታችን ቅርብ ነው ሁላችንም ማለት ነው ውዶቼ። እንግዲህ ማዘር ይሄን አክል ነበረ። ዛሬ ሳላመጣላችሁ አላድርም ብዬ ነው። ማዳሜም እየኮረኮመችኝ ነው አጠገቤ ላይ ነይ ስራ ስሪ እያለች እየጠራችኝ ነው። ልፈቅፍቅ። እኔ የማዳም ኩሽና ነኝ። ሀሳብ አስተያየቴን ከወደዳችሁ ላይክ፣ ሼር በማድረግ ቤተሰብ ሁሉ። እኔ አሁን ልጠገርር ነው። ማዳሜ አጠገቤ ላይ ነው ያለችው። በቦክስ እንዳትኮረኩመኝ። ለማንኛውም በዚህ ቀን ለዛሬ